ለመሆኑ ኤግዚት ፈተና ምንድን ወይም ይህ ሊመረቁ ቀናት ሲቀራቸው ጀምሮ የሚፈተኑት የመውጫ ፈተና ተብሎ የመጣው ነገር ምንድን? እንደ ሀገሪቱ የትምህርት ሚኒስቴር ገለጻ ሆነና ዘርፉን በተመለከተ ከተደረጉ ጥናቶች አንጻር ይህ የመውጫ ፈተና ወይም የኤግዚት ኤግዛም የመጣው የትምህርት ስርዓቱን ለማሻሻል እንደሆነ በተደጋጋሚ ተነግሯል። ከዚህ ቀደም በሀገሪቱ ያሉ ዩኒቨርሲቲዎች ተማሪዎቻቸውን በራሳቸው መንገድ ያስተምራሉ፣ በራሳቸው መንገድ ይለካሉ፣ በራሳቸው መንገድ ያስመርቃሉ። ምንም በስራቸው ጣልቃ ሳይገባ ቆይቷል። ያ ማለት የትምህርት አሰጣጡንና የአሰጣጡን የጥራት ደረጃ የሚወስኑት በዋናነት ዩኒቨርሲቲዎች ነበሩ ማለት ነው። እንደ ኢትዮጵያ አቆጣጠር ከ2015 ዓ.ም ጀምሮ ማንኛውም የትኛውም ዲፓርትመንት የትኛውም ዩኒቨርሲቲ የግልም ሆነ የመንግስት ተመርቆ የሚወጣ የከፍተኛ ትምህርት ደግሞ የዩኒቨርሲቲ ተማሪ ሲወጣ ወይ ደግሞ ዲግሪውን ለማግኘት የመውጫ ፈተና መፈተን ይኖርበታል። ስለዚህ በሀገሪቱ ያሉ በተመሳሳይ ዲፓርትመንት ደግሞ ትምህርት ክፍል የተማሩ ተማሪዎች በግልም ይሁን በመንግስት ዩኒቨርሲቲዎች የተማሩ ተማሪዎች ተመሳሳይ ዲፓርትመንት ተምረው እስካጠናቀቁ ድረስ መጨረሻ ላይ ተመሳሳይ የሆነ ፈተና ሀገር ደረጃ በተመሳሳይ ሰዓት የሚሰጥ ተመሳሳይ ፈተና ተመሳሳይ መመዘኛ ተመሳሳይ የሆነ ነገር በዛው ልክ ተመዝነው እንደሚወጡ ጠቅሷል። ለመሆኑ ይህ የመውጫ ፈተናው ምን ይመስላል? ፈተናው ውጤቱ ከ100% የሚያዝ ሲሆን ልክ 12ኛ ክፍል ከ500 ወይ ደግሞ 700 እንደሚባለው ሁሉ ይህም አጠቃላይ ከ100% የሚያዝ ነው ማለት ነው። ፈተናው የሚዘጋጀው 12ኛ ክፍል በየሰብጀክት የነበረ ወይም ደግሞ በየትምህርት አይነቱ የነበረ ቢሆንም ይህ የመውጫ ፈተና ግን ለየት የሚያደርገው በየትምህርት ክፍሉ ወይ ደግሞ በየዲፓርትመንቱ ከተዘጋጁ ደግሞ ተመረጡ ኮርሶች ተቀይጦ ወይ ደግሞ በጋራ ሚክስ ተደርጎ 100 ጥያቄዎች ይዘጋጃሉ ማለት ነው። ለምሳሌ አንድ ዲፓርትመንት 15 ኮርሶች የሚፈተኑ ከሆነ እንደ ሜን ኮርስ ተለይተው እንደ ዋና የዲፓርትመንቱ ኮርስ ተለይተው 15 ኮርሶች የተመረጡ ከሆነ 15ቱም እንደየ ክሬዲት አወራቸው ሬሽኑን በሌላ ጊዜ መጠየቅ ትችላላችሁ። እንደየ ክሬዲት አወራቸው ካልኩሌት ተደርጎ በሚሰላ ስሌት ጥያቄዎች ተውጣጣው 100 ጥያቄዎች ይዘጋጃሉ ማለት ነው። ስለዚህ ይህን ፈተና በሀገሪቱ ያሉ የግልም ኮሌጅ ይማሩ የመንግስት ዩኒቨርሲቲዎች የሚማሩ ዞሮ ተመሳሳይ ዲፓርትመንት እና በስም ሊለያይ ይችላል፣ ግን ተቀራራቢ ትምህርቶችን እየሰጠ ድረስ 3 የሚሆን 4 ተቀራራቢ ዲፓርትመንቶች ሊኖሩ ይችላሉ። የሚወስዱት የመውጫ ፈተና ግን ተመሳሳይ ይሆናል ማለት። ይህን ፈተና ለማለፍ እንደተቀመጠው 50% ማምጣት የግድ ይላቸዋል ማለት ነው ተማሪ። ስለዚህ ከ100 ጥያቄዎች ቢያንስ 50 ጥያቄዎችን መስራት የግድ ይላል ማለት። ያላለፈ ተማሪ ያ ማለት 50% ያላመጣ ተማሪ ዲግሪ አያገኝም ማለት። ዲግሪ አያገኝም ማለት አይመረቅም ማለት። አይመረቅም ማለት 4 ዓመት ይሁን 3 ዓመት ይሁን 5-6 ዓመት የሚሆን የዩኒቨርሲቲ ቆይተው እንዳልነበረ ይቆጠራል ማለት። ነገር ግን እንደተቀመጠው ከሆነ በየ6 ወሩ ድጋሚ መፈተንና ውጤትን ማሻሻል ይቻላል ያላለፈ ከሆነ ማለት። እስከ ስንት ቁጥር ድረስ እንደሚፈተን ግን የተወሰነ ነገር ባይኖርም እስካሁን ድረስ ለምሳሌ ሰኔ አካባቢ የሚሰጥ ፈተና ከሆነ የዛኔ ካላለፈ በ6 ወር ተሰልቶ ወይም ደግሞ ትምህርት ሚኒስቴር በሚያወጣው ፕሮግራም መሰረት የግድ ፈተናውን ሊወስዱ እንደሚችሉ የመውጫ ፈተናን በተመለከተ ከወጡ መመሪያዎች መመልከት ይቻላል። ስለዚህ ከዚህ እንደምንረዳው የየትኛውም ክልል ተማሪ ይሁን የየትኛውም ተቋም ተማሪ ይሁን በእድሜ በጣም ተቆየ ዩኒቨርሲቲ ይማር በጣም ከጀመረ ዩኒቨርሲቲ ይማር ዞሮ ዞሮ ተመሳሳይ ዲፓርትመንት ከተማረ ድረስ የሚፈተነው ተመሳሳይ የሆነ ትምህርት ነው ማለት ነው። መልካም። እስካሁን ባጋጠመኝ ሁኔታ ወይ ደግሞ ባስተዋልኳቸው እንደ ሙያ አጋጣሚ ማለት ነው መውጫ ፈተና የመፈተን አጋጣሚ አግኝቼ ነበር እና ከዛ አንጻር ተማሪዎች ብዙ ጊዜ ለፈተና ሲዘጋጁ ሰጣቸዋል ተብለው ከሚታሰቡና ከሚፈጥሯቸው ስህተቶች መካከል የተወሰኑትን እንነጋገር። የመጀመሪያው ስህተት የመውጫ ፈተናን ልክ በነበሩበት ዩኒቨርሲቲ ሲፈተኑ እንደነበረው የተከታታይ ምዘና ፈተናዎች አይነት አድርጎ ወይ ደግሞ አመሳስሎ መረዳት ማለት ልክ ፋይናል ከተፈተኑ የኤግዚት ወይ ደግሞ የመውጫ ፈተና ልክ እንደ ፋይናል አድርጎ መቁጠር ማለት ወይ ደግሞ የስላይክ እንደዛ ዩኒቨርሲቲው የሚያዘጋጀው የእነሱ ዲፓርትመንት የሚያዘጋጀው በጣም የሚያደንቁት መምህር ወይ ደግሞ የሚፈሩት መምህር እንደሚያዘጋጀው አድርጎ ማሰብ። ነገር ግን በሀገሪቱ የመውጫ ወይ ደግሞ የዩኒቨርሲቲ ተማሪዎች መውጫ ፈተና አዘገጃጀትን በተመለከተ ከወጡ መመሪያዎችና እስካሁን ካሉ ልምዶች አንጻር ፈተናዎችን የሚያዘጋጁ ዩኒቨርሲቲዎች በምን መንገድ አይታወቁም። መምህራንም ከየት እንደሚመረጡም አይታወቅም። ዋናው ነገር ግን በዛ ዲፓርትመንት የተሻለ ቅርበት አላቸው ተብለው የሚታመኑ ሰዎች እንደሚያወጡት ግን መገመት ይቻላል። ከዛ ውጭ ግን ፋይናላቸውን ያወጣው መምህር ወይም ደግሞ ሚዳቸውን ያወጣው መምህር ወይም ደግሞ በቅርብ ያስተማራቸው መምህር ወይ ደግሞ ተማሪዎቹ በቀላሉ ሊገምቱት የሚችሉት መምህር ሊያወጣው እንደማይችል ግን የግድ ማሰብ ያስፈልጋል። ስለዚህ ተማሪዎች አንዳንድ ጊዜ መምህራንን እየሄዱ ጊዜት እናንተ ናችሁ የምታወጡ ጥያቄ ስጡን ጥያቄ አስመጡልን የሚሉና አላስፈላጊ የሆኑ ተጣገባዎችን ማስወገድ የተሻለ መንገድ ነው ብዬ አስባለሁ። ሌላው ከዚህ ጋር ተያይዞ የሚነሳው ነገር ምንድነው? ምናልባት የመውጫ ፈተና
በክላሳቸው ወይ ደግሞ በትምህርት ቆይታቸው ላይ ሲወስዷቸው ከነበሩት ፈተናዎች ትንሽ ለየት ሊል እንደሚችል ማሰብ ያስፈልጋል። ብዙ ጊዜ ተከታታይ ምዘና ፈተናዎች አኳያ አብዛኛውን ጊዜ የማስታወስ የመሸምደድ ነክ ነገሮች እና አንዳንድ ጊዜም ተማሪዎች መምህሮቻቸውን ቀለል ያለ ፈተና ፈትኑን ብለው ስለሚጠይቋቸው ተማሪዎች ያን ያህል ውጤታቸውም ዝቅ እንዳይልም በማሰብ ሊሆን ይችላል መምህራን ፈተናውን ቀለል አድርጎ እነሱ በቀላሉ በሚፈልጉበት መንገድ ፈተናው ሲዘጋጅላቸው የቆየ ሊሆን ይችላል። ነገር ግን እዚህ የኤግዚት ወይ ደግሞ የመውጫ ፈተናዎች አብዛኛው ጊዜ የሚዘጋጁት ተማሪዎች ምን ያክል አንደርስታንድ አድርገዋል፣ ምን ያክል ዲፓርትመንታቸውን አውቀዋል፣ ምን ያክል የግራጁዌት ፕሮፋይላቸው ሊሟላ ይችላል። በዛ መንገድ ዲፓርትመንት ተመርቆ የሚወጣ ተማሪ ምን ያህል የሚጠበቅበትን ስራ በትክክል ሊሰራ ይችላል ተብሎ ስለሚገመት ያንን ሊያሟሉ የሚችሉ ጥያቄዎች በጣም በጥንቃቄ ተመርጠው ሊወጡ እንደሚችሉ ግን ማሰብ ያስፈልጋል ማለት። ስለዚህ ፈተናው ትንሽ በየዲፓርትመንታቸው ከነበረው የፋይናልም ሆነ ሌላ የሞዴል ፈተናዎች ለየት ሊል እንደሚችል ግን ማሰብ ለዛ መዘጋጀት ወሳኝ ነው ማለት። ስህተት 2 እያንዳንዱ የሚማሩትን ነገር መረዳትና ምን ማለት እንደሆነ አእምሮ ከማሰላሰል ይልቅስ ለመሸምደድ መጣጣር። ይሄ በጣም ትልቅ ስህተት ነው። ኢዝ ወዝ ወይ ደግሞ ፍልስቶፕ ተሸምድዶ ኤግዚትን መመለስ አይቻልም። ስለዚህ እንደየዲፓርትመንቱ ሁኔታ ተግባር ፈተናዎች ወይ ደግሞ የተግባር ትምህርቶች ካለው የተግባር ትምህርቶችን ሊፈትኑ የሚችሉ፣ የሪዝኒንግ ጉዳዮች ካለው ደግሞ እሱን ሊፈትኑ የሚችሉ፣ ዞሮ አብዛኛው ነገር ፈተናው እውቀትን ክህሎትንና ስሜትን ለዛ ሙያ ያላቸውን ፍቅርም ሊለካ እንደሚችል ተደርጎ እንደሚዘጋጅ ከዚህ በፊት በተለያየ ጊዜ ከወጡ ኤግዚት ኤግዛምን በተመለከተ ከወጡ መመሪያዎችና አንዳንድ ስልጠናዎችን መረዳት ይቻላል ማለት። እዚህ ፈተናዎች በዛ መንገድ ለምሳሌ ዲፔንዲንግ ኦን ለርኒንግ ዶሜንስ የሚባለው የኮግኒቲቭ ምን ያክል በአእምሮ ማወቅ ችሏል፣ ኢፌክቲቭ የሚባል ደግሞ አለ ምን ያክል ሊንግ አለው ለዛ ነገር፣ እንደ ሳይኮሞተር የሚባል ምን ያክል የተማረውን ትምህርት በተግባር ላይ ያውሎ ምን ያክል እዛ ጋር ፊዚካሊ እንዴት ኢንተራክት ሊያደርግ ይችላል። በጣም ወሳኝ የሆኑ ጥያቄዎች በዚህ ልክ ተሰራጭተው ፈተናው እንደሚዘጋጅ ቀላሉ መረዳት ይቻላል ማለት። ሌላው አብዛኛው ጊዜ ተማሪዎች የሚሰሩት ስህተት ኮርሶችን መናቅ ማለት፣ በተለይ ቀለል ያሉ ኮርሶችን መናቅ። እንደምታውቁት ደግሞ መግቢያው አካባቢ እንደነገርኳችሁ ፈተናዎች ለዛ ፈተና ከተመረጡ ትምህርቶች ተቀይጦ የሚዘጋጅ በመሆኑ ቀላልም ይሁን ከባድ የሚሆን እንደተሰጠው ኮታ ግን ጥያቄዎች የግድ ይወጣሉ ማለት። ስለዚህ ከባድም ይሁን ቀላልም ይሁን ካልኩሌሽንም ይሁን ሌላ ሲምፕል የሆነ ተርምም ይሁን የግድ መታወቅ መረዳት ካለበት በዛው ልክ መዘጋጀት ነው የሚያስፈልገው እንጂ ኮርስ በናቃችሁ ቁጥር ልትመልሱ የምትችሏቸውን ጥያቄዎች ቁጥር እየቀነሳችሁ መሆኑን ልብ ማለት ያስፈልጋል ማለት። እንደዚሁ በተመሳሳይ በጣም የሚያስቸግራችሁ ኮርስ ካለ እዛ ኮርስ ላይ ጊዜያቸውን እንድታጠፉ አልመክራችሁም በግል። ነገር ግን ኮርሱ የሚጠይቀውን ያህል ልፋት ለፍታችሁ የግድ ማወቅ የሚገባችሁን ግን ካላወቃችሁ እንደዚሁ ፈተናው ላይ ያን ኮርስ ተመልክተው የሚወጡ ጥያቄዎችን መመለስ እንደማትችሉም ልብ ማለት ያስፈልጋል ማለት።